ሰላም ሰላም ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮውን እስከ መጨረሻ ድረስ ለማየት ሞክሩ። እንግዲህ መጀመሪያ መግቢያው ላይ እንዳየ ነው የነ ሩብቃን ድራማ ነው ይዤላችሁ የመጣሁት። መጀመሪያ ላይ እንግዲህ እንዳያችሁት እዩባ ወንድሙ ክፍል ገብቶ አቤል ክፍል ገብቶ ዶክሜንት ፍለጋ ነበረ። ዶክሜንቱን እየፈለገ እያለ ሩብቃ ክፍል ውስጥ መጣችበት። ስትመጣ ሩብቃም ራሷን አዙሯት ልትወርቅ ስትል እዩባ ይይዛትና አልጋ ላይ ያስተኛታል። አቤልም በሩን ከፍቶ ሲገባ እዩባ እና ሩብቃ እሱ ክፍል ነበሩ። ቆይ አንተ ምን ልታረግ መጣ ሲለው እዩባም ትንሽ አሟት ነው ብሎ መለሰለት ለአቤል። አቤልም አሁን ደህና አልነበረች እንዴ ብሎ መለሰለት። አቤልም እዩባን ማስታገሻ እንዲያመጣ ላከው። ሩብቃም ተደናግጣ ስትነሳ እንዴ እዝነኝ እንዴ ብላ አቤልን ጠየቀችው። አዎ እዝነሽ ብሎ ሲመልስላት ልብሴን ልቀይር መጥቼ እኮ አዞረኝ ብላ ነገረችው። አቤልም እንግዲህ ሩብቃን እመምሽ በዚህ ከቀጠለ ወደ ቤተሰብ ብትሄጂ ይሻልሻል ሲላት አሁን እኮ ደህና ነኝ አቤል ብላ መለሰለት። እንግዲህ ብትሄጂ ይሻላል፣ ላንቺ የሚያስፈልግሽ የቅርብ ቤተሰብ ነው እንጂ እኛ አይደለንም ሲላት ሩብቃም አቤል እንደሱ አትበል፣ እናንተም እኮ ለእኔ ቤተሰቦቼ ናችሁ ብላ መለሰችለት። አቤልም አውቃለሁ እኮ ግን ወደ ቤተሰቦች ብትሄጂ ደስ ይለኛል፣ እኔም ደግሞ እድሉን አገኛለሁ ለማሚ እነግራታለሁ ሲል ነበር። እንግዲህ የውሸት ትዳር መሆኑን ለእናቱ መናገር ፈልጓል። ሩብቃም በመጨረሻ እሺ ብላ ሀሳቡን ተቀበለች። ሩብቃም እንግዲህ ሀሳቡን እሺ ብላ ከተቀበለች በኋላ ቁጭ ብላ አልጋው ላይ ሀብል ሰጥቷት ነበር አቤል። ሀብሉን ከአንገቷ ላይ አውጥታ ያደረጋትን ነገር ሁሉ እያስታወሰች ነበረ። እንግዲህ የአንገቱን ሀብል ይዛ ብዙ ነገር ካስታወሰች በኋላ እንዴት አቤል ቤት ለሰራተኝነት እንደተቀጠረች እና ፍቅረኛው የእሱ ፍቅረኛ እንዴት ውሃ ትደፋባት እንደነበር ምናምን ካስታወሰች በኋላ የአንገቱን ሀብል መልሳ ለበሰችው። የአንገቱ ሀብል የአቤል ስጦታ ነበረ እና ስቅስቅ ብላ እያለቀሰች እያለ ሪች ጓደኛዋ ክፍል ውስጥ ትገባለች። ገብታ መሆንሽ ነው ሩብቃ ብላ ስጠይቃት እቅፍ ካረገቻት በኋላ ምንድነው የተፈጠረ ችግር አለ እንዴ ብላ ጠይቀቻት። ከዛም አቤል ወደ ቤት ሂጂ አለኝ ብላ ለሪች ነገረቻት። የምርሽን ነው እንዴ አለቻት ሪችም። ሩብቃም አዎ ሪች እንደዛ እንኳን እየጠላኝ እሱም መተው አልቻልኩም ብላ መለሰችላት። ሪችም ተናደደችና በቃ ይበቃሻል፣ አንቺ ለሱ መስዋዕትነት ከሚገባው በላይ ከፍለሻል ብላ ትነግራታለች። በቃ ይበቃዋል፣ ላንቺ አላለውም ብላ አለቻት። ሪችም በቃ ሩብቃ ወደ ቤት እንሄዳለን ስትላት እሺ ብሩክ ደወለልሽ እንዴ አለች። እንግዲህ ሩብቃም ለመሄድ ወስና በቃ አብረን እንሄዳለን ሪች ብላ ስትላት እሺ በቃ ብለው ተስማምተው ሊሄዱ ሲሉ አይ እኔ ቆይ ማሚዬን አናግሪያት ነው የሚሄደው አለቻት። እንግዲህ ቦርሳዋን አስተካክላ ልትሄድ ብላ ሶፋ ላይ ቁጭ እንዳለች አቤል ይመጣል። እንዴ ሩብቃ ይህ ልትሄጂ ነው ብሎ ጠየቃት። ወደ ቤት ሊሄድ ነው አለችው። እንዴ እኔ እኮ አሁን ሂጅ አላልኩሽም ሲላት አንተማ አላልከኝም አለችው። ግን ዛሬ መሄድ ፈልጋለሁኝ አለችው። ስትለው እሺ በቃ እኔ ልሸኝሽ አላት። ሩብቃም አይ ችግር የለውም ራሴ ሄዳለሁ
ማሚ ቸው ልበላት ብዬ ነው አለችው። አቤልም እሺ በቃ እንዳይደብርሽ ሲላት እረ አይደብረኝም ብላ መለሰችለት። በቃ ያለውን ነገር ካስተካከልን በኋላ ተመልሰሽ ትመጫለሽ አላት። እሺ አለችው። እሷም እንግዲህ የአቤልም እናት መጣችና እንዴ ሩቃ የት ነው የምትሄጂው ስትላት ቤቴ ሊሄድ ነው ማሚ አለች። እንግዲህ የአቤል እናት የሩቃ መሄድ አትፈልገውም። የአቤል እናት እስካሁን ድረስ የምታውቀው ሩቃና አቤል ተጋብተው እንደሚኖሩ ስለሆነ የሩቃ መሄድ አልፈለገችውም ነበር ማሚ እና አትሄጅም ብላ ከለከለቻት። እንግዲህ የአቤልም እናት አትሄጅም ብላ እምቢ ስትላት ሩቃም አቤል ነው ሂጂ ያለኝ ብላ ነገረቻት። እንግዲህ የአቤልም እናት እኔ እያለሁኝ እኔ እናቷ እያለሁ እሷ አትሄድም ብላ አለችው። በልተነስና ቦርሳውን ውሰደው አለችው። አቤልም ተነሳና በንዴት ሩቃ የያዘችውን ቦርሳ ተነስቶ ወሰደው። እንግዲህ አቤል ሻንጣውን አድርሶ ከመጣ በኋላ አስቀምጦ ከመጣ በኋላ ይቅርታ ሩቃ ብሎ ይቅርታ ጠየቃት። ቆይ ግን ሩቃ ለምንድን ነው ሰው የሚልሽን ሁሉ የምትሰሚው ብሎ ጠየቃት። ሩቃም እንዴ ለማን ነው እሺ ያልኩት ብላ ስትለው ለእኔ እሄዳለሁ ብለሽ አልሽኝ አላት። እንግዲህ እዩባም ያሰበው ለዛሬው አልተሳካለትም። ዶክሜንቱን ሰርቆ ለመውሰድ ነበር የፈለገው። እንግዲህ ሩቃም ስለደረሰችበት ተናዷል። ያው ያሰበው ነገር ስላልተሳካ በመጨረሻም አንድ ላይ ከነሱ ጋር ሆኖ አብሮ መብላት መጠጣት ጀመረ። እንግዲህ ይህንን ነገር የፈለገው ዶክሜንቱን እስከሚወስድ ድረስ ብቻ ነው። የፈለገውን ካገኘ እንደሚሄድ ነው እንግዲህ የሚያሳውቀው። በቃ እንግዲህ ተጫውተው ተደስተው ሲያበቁ ሪቺ በቃ ወደ ቤት ልመለስ ሩቄ ስትላት እሺ በቃ ልሸኝሽ ስትል እዩባም እንዴ እኔ ስመጣ ነው እንደምትሄጂው አላት። ሩቄ ዛሬማ ግድ ነው መሄድ አለባት ብላ መለሰችለት። እንግዲህ ሪችም ለሩብቃ ወንድም ባልና ሚስት እንደሆኑ ነው የምታውቁ የአቤል እናት ብላ አስረዳችው። የአቤልም እናት እና አቤል ጋር መጣችና እስኪ አንዴ አቁሙ ማወራችሁ ነገር አለኝ ብላ ስትላቸው የአቤልም እናት እስኪ አንዴ ላውራችሁ ካለች በኋላ በሩብቃና በአቤል ደስተኛ እንደሆንኩኝ ታውቃላችሁ አይደል ብላ ጠየቀቻቸው። እና ዝም ብላችሁ አዳምጡኝ ስትላቸው አሚም እንግዲህ ሰርግ መደገስ ትፈልጋለች። ሩብቃንና አቤልም ማጋባት ነው የምትፈልገው እና አቤልና ሩብቃም ደነገጡ። እንደዚህ ሲባሉ ደነገጡ። እንዴ ማሚ አለና መለሰላት። እንዴ ማሚ አያስፈልግም በድንጋጤ እንዴ ማሚ አያስፈልግም፣ ሁሉም ነገር እኮ ቀስ ብሎ ይሆናል ብሎ መለሰላት። ሩብቃም አዎ ማሚ አቤል እኮ ልክ ነው ብላ መለሰችላት። የአቤልም እናት እንግዲህ ተናግሬያለሁ አለቻቸው። እንግዲህ አቤልም ስለ ሰርግ ስለተነሳበት በጣም ተናዶ ሩብቃን ለምንድን ነው ሶፋ ላይ ቁጭ የምትዩ? ቦታሽን እወቂ፣ ወንበርሽ ላይ ሂጂና ቁጭ በይ ሲላት ተናዶ እያናገራት ነበረ። ልብስሽንም ለብሽውን አስተካክሊ አላት በንዴት። እኔ የምፈልገው የድሮዋን ሩብቃን ነው፣ የድሮ አለባበስሽን ልበሺ ብሎ ነገራት። እኔ እኮ ማሚ ስለምትለኝ ነው ብላ መለሰችለት ሩብቃም። እዩባም እንግዲህ ውጭ ወጥቶ በስልክ እያወራ ነበረ። ዶክሜንቱን አግኝቼዋለሁኝ ግን አንዲት ሰራተኛ ደነዝ የሆነ ሰራተኛ አበላሸችብኝ እንጂ እያለ ሲያወራ ነበረ በስልክ። በቃ አሁንማ አይቼዋለሁ
እሱ ሳሎን ነው፣ እድሌን ልጠቀም እያለ በስልክ ሲያወራ ነበረ። ዶክሜንቱን ለመውሰድ እንግዲህ እያመቻቸ ነው ያለው። እንግዲህ አቤላም ከኋላው እየሰማው ነው ሲያወራ። እንግዲህ ስልኩን አውርቶ ከጨረሰ በኋላ በቃ እሺ ብሎ ስልኩን አውርቶ ሲጨርስ ወደኋላ ዘወር ሲል ሲያየው በጣም ነው የተደናገጠው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ።